አሁን ባለንበት በዚህ ወቅት በእውነት ነው የምላችሁ ኦርቶዶክሳውያን እጅግ በጣም ከባድ የሆነ ነገር ውስጥ እየገባን ያለን ይመስለኛል። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል። እኔ ይሄንን ዝም ብዬ ላልፈው አልችልም። የሰው ልጅ በሐላል በግልጽ የሚታረድበት በግልጽ ለመግደልና ለማረድ በግልጽ የመጡበት ሁኔታ ነው እየታየ ያለው። ምን ማለት ነው? በዚህ ልክ ግን መንግስት ባለበት ሀገር፣ ሃይማኖት ባለበት ሀገር በዚህ ልክ የሰው ልጅ ሊመጣ ይችላል? ይህን ቪዲዮ እዩ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። በእውነት እጅግ በጣም ነው የገረመኝ። በዚህ ልክ በሐላል በቪዲዮ ወጥተው ይታረድ ይገደል እያሉ እኮ ነው። ሰምታችሁኛል፣ ግን በደንብ አስተውላችሁታል? እናንተ ታስታውሳላችሁ የአእላፋት ዝማሬ በመስቀል አደባባይ በስቴዲየም ሊደረግ ተብሎ ምን ተብለን እንደገና ደግሞ ወደ ጃልሜዳ እንደተባረርን ታስታውሳላችሁ አይደል? ከጃልሜዳ ሊሆን አይችልም በሚል ሁኔታ ወደ ቦሌ መድኃኔዓለም ውስጥ መሰደዳችንን ታስታውሳላችሁ። እንግዲህ እኔ እየታየኝ ያለው ምን መሰላችሁ? በቤተ ክርስቲያን ግቢ ውስጥና ቤተ መቅደስ ውስጥ ባዕዳን ሲያገለግሉበት፣ ሙስሊሞች አዛን ሲሉበት፣ ፕሮቴስታንቶችም ሲጨፍሩበት ያየው እስኪመስለኝ ድረስ ነው ሰሞኑን በቁጭት ያለፍኩት። በእውነት ይህን ቪዲዮ ይውልኝ ባካችሁ። ሰላም ጤና ፍቅርንና በረከትን አንድ ላይ አድርጎ ያድልልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? ሰላም ቆያችሁ አላችሁ? አሜን። ሰይ ባላችሁበት በደንብ እግዚአብሔር ጸጋውና በረከቱን አብዝቶ አትረፍርፎ ይስጣችሁ። በዚህ ጾም ትልቅ በረከት የምናገኝበት ነው። በእውነት ወደ እግዚአብሔር በተጠጋን ቁጥር ጠላቶቻችን በዝተው የሚያጠፉን ሰዎች ሰይፋቸውን ስለው ተነስተዋል። ታዲያ ልክ ክርስቶስ ጋር ስንደርስ እነሱም ሰማዕት ያደርጉንና ስማችንን አሁን ከምንጠራበት ቀይረው ሰማዕታት ጻድቃን ሊያስብሉን ተዘጋጅተዋል። ደስ የሚል ጊዜ ይመስለኛል። በእውነት በቅኔ ቤት አንድ ታሪክ ሲተረክልን ሰምቼ አስታውሳለሁኝ። አንድ ሰው በሰማዕታት ጊዜ ይወለድና ስለ ክርስቶስ ሁል ጊዜ ስለ ክርስቶስ ሰብኬ አስተምሬ ሰማዕት ሆኜ ብሞት ምን አለበት ብሎ ይመኝ ነበርና እሱ በደረሰ ሰዓት ያ ነገር ሳይሆን ቀረ። እሱ በደረሰ ሰዓት ስለ ክርስቶስ ቢናገር ማንም ሰው መስዋዕት ሳያደርገው ቀረ። ታዲያ ጦሪቷን በመሬት ላይ ሰከለና ከዛፍ ላይ ራሱን ወደ ታች እየወረወረ ራሱን ለመግደል ይሞክራል። ጦሪቷ ትታጠፋለች። አወገዛትና ጦሯ ላይ ወድቆ ሰማዕት ሆኖ ሞተ። ይሄ ማለት ስለ ክርስቶስና ስለ ሰማዕታት ሲል ማለት ነው። ይህን ታሪክ የኔታ ሲተርኩልን አስታውሳለሁኝ። ያው እንዲሁ እንደው በዋል ፈሰስ ሆንኩና የሰውየውን ስም ቀኑንም ጭምር ጨምሬ የረሳሁት እኔ አይደለሁ። ያው እኔ ብኩን ነኝ። ግን ይችን ቢያንስ ታሪክ ወደ እናንተ ይዤ መጥቻለሁኝ። ምን መሰላችሁ? በእነዚህ ሁለት ቪዲዮዎች ላይ ሌሎችንም ቪዲዮዎች በደንብ አድርገን ዛሬ ሪያክት እናደርግበታለን። አንገታችንን መስጠት አለብን እስከነ ማህተባችን እንድንሰጥ በእውነት በቁርጠኝነት ልትነሱ ይገባል። አሁን እየሆነ ያለው ነገር ልክ በዚህ ልክ ነው። የያዙት እነሱ በፍጹም እኛ ጋር ካለው አይበልጥም። እኛ እነሱ ጋር ካለው የኛ ያለው ይበልጣል። በቀጥታ ወደ ዛሬው መርሃ ግብር ነው የምንሄደው። የትም ወለም ዘለም አትሉም። አዲስ የሆናችሁና ይሄ ቪዲዮ ወደ እናንተ የመጣ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ሁለፉ። አድማጭ ተመልካቾች ሁል ጊዜ ከኔ ጋር የምትሆኑ ደግሞ እባካችሁ ላይክ የምትለዋን በተን እየነካችሁ ሼር ለብዙ ሰው ልታደርጉ ይገባል። እየቆራረጣችሁ በቲክቶክ ብትለቁት በጣም ብዙ ሰው ጋር ይደርሳል። የኔም የቲክቶክ አካውንት እዚህ ጋር አለላችሁ። ፎሎ ብታደርጉኝ በጣም ጥሩ የሆኑ መርሃ ግብሮችን ወደ እናንተ እያስተላለፍኩ እገኛለሁ። ስለዚህ ቲክቶክን ገብታችሁ አንዴ ብቻ ፎሎ አድርጋችሁ ብትወጡ በገባችሁ ሰዓት ይመጣላችኋል። ስለዚህ የምታዩት ይሆናል ማለት ነው። ብዙ ሰዎች አካውንታችንን ለማዘጋት በተቻላቸው አቅም እየጣሩ ነውና ታዲያ እናንተስ የት ናችሁ? ምንም አልጠየቅንም፣ ገንዘብ ስጡን አላልንም፣ ምንም ነገር። እንደው ከምታዩት ፎሎ የምትለዋን ብቻ መንካት፣ ላይክ የምትለዋን ብቻ መንካት፣ ሼር የምትለዋን መንካት፣ ኮሜንት ላይ ደግሞ ሐሳባችሁን ስለተነገረው ነገር ሐሳባችሁን በቀላሉ ቁጭ ብታደርጓት መልካም ነው። እኔ አንገብጋቢ ጉዳይ ነው ይዤ የመጣሁት፣ ብዙ አላወራም። ባላችሁበት አረፍ ብላችሁ ይህን መርሃ ግብር ብትሰሙ ትጠቀሙበታላችሁ። ነግበኔ ነው በየቤታችሁ ይመጣል። ይህን ቪዲዮ ተመልከቱልኝ።
በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል ልጆች። እንግዲህ እንደተመለከታችሁት ነው። እፎይ የሚባል ወጣት የኦርቶዶክስ ልጅ የሆነ ከዚህ ቀደም በህይወቱ ሙስሊም የነበረ ልጅ የሙስሊሞችን ሃይማኖት ወይም ደግሞ የመሐመድን አላግባብ የሆኑ ነገሮችን በማጋለጥ ወይም ደግሞ ሃይማኖቱ ትክክል አይደለም በሚል በተረዳበት መልኩና ደግሞ የተጻፈውንም በማስረጃና በመረጃ ወደ ህዝቡ በማድረስ ጦርነት ተከፍቶበታል። እንግዲህ እንደምታውቁት ይሄ ልጅ በእውነት በጣም እርግት ብሎ ፍጹም ሰላማዊ በሆነ ፍቅር ነው እያስተማረ ያለው ልክ እንደና አክሊል ማለት ነው። ስለዚህ ይሄን ነገር እያስወጡ ስለሆነ በእነሱ ሃይማኖት ደግሞ የሰው ልጅ መግደል የሚያጸድቅ ነው የሚል እንትን አላቸውና በእውነት የምንገደል ከሆነ ስለ ሃይማኖታችን የመጀመሪያው ሰማዕት ሆናለሁ። በነገራችን ላይ በዚህ መሃል እኔም እፎይ ነኝ ብዬ መናገር እፈልጋለሁ። አዎ እኔም እፎይ ነው ማረፍ እፈልጋለሁ። ስለዚህ እኔም እፎይ ነኝ፣ ሁላችሁም እኔም እፎይ ነኝ ብላችሁ ኮሜንት ላይ ልታስቀምጡ ይገባል። ምክንያቱም እየሄደ ያለበት መንገድና እያደረገ ያለው ነገር በፍጹም ስህተት የለበትም በሚገርማችሁ ሁኔታ። ነገር ግን ሊገሉት ቤቱ ድረስ ሄደዋል። ከራሱ አንደበት ምን ሰማ ይሆናል ሊገሉኝ መተው ነበር፣ ነገር ግን እንዲሆነ በዚህ ሆኜ ወጣሁኝ እግዚአብሔር ይመስገን ምናምን ሲል እንሰማለን። ስለዚህ በዚህ ልክ ተነስተዋል። ይሄ ብቻቸውን እንዳልሆኑ በግልጽ የሚያሳይ ነው። ልንገለው እየሄድን ነው፣ ልንገለው ሄደን ቤቱን ሰውሮ ጠፋ እኮ እያለ እኮ ነው ሰውየው። በእውነት በጣም ስሜታዊ ሆኜ ነው የመጣሁት። ቻለኝ አቅም ተረጋግቼ ለመናገር ሞክራለሁ። ለምን መሰላችሁ? ቤተክርስቲያን ላይ በዚህ ልክ እንደዚህ እየተቀጠቀጥን ያለ ነው እና ለምን ዝም እንዳልን ወይም ደግሞ እንደ መጽሐፍ ቅዱሱ ቃል ይህንን እንዳታውቁ ማን አዚም አደረገባችሁ እንደተባለ በእውነትም አዚም ተደርጎብን ይሆን እንዴ? ቤተክርስቲያናችን እኮ ከአንድ ኤምባሲ በታች ሆናለች። ምን ነው አታውቁም እንዴ? አታውቁም? የትኛው ቤተክርስቲያን ነው አዲስ አበባ መሃል ላይ ያልተደረመሰው? የትኛው ቤተክርስቲያን ነው ተቆርሶ ያልተወሰደው? የትኛው ቤተክርስቲያን ነው ዳር ድንበሩ ተገምሶና ተጠግቶ አፍርሰው ያልወሰዱት? የትኛውም ኤምባሲ ቅጠሏ አልተነሳችም። ታስታውሳላችሁ? የቱ ጋም ሂዱ አሜሪካ ኤምባሲን ብታዩት ማለት ነው ከአጥሩ ውጪ በድንጋይ እንደዚህ አስቀምጦ ያጠረው መንገድ አለ። በፍጹም ድንጋዩ አልተነሳም። አጥሩን አይደለም እዛ አጥሩ ጋር ድረስ አይደለም ድንጋዩ እሱ ጋር ሲደርስ እንዲህ ታጥፎ ነው የሚሄደው የኮሪደር ልማቱ። ከአንድ ኤምባሲ በታች የሆነች ቤተክርስቲያንን እንድንይዝ ያደረግናት እኛው ራሳችንን። የመጀመሪያው ሰው እኔ ነኝ። አስራትህን አውጣ ስባል አላወጣም። በተማርክበት በተሰጠህ ጸጋ በስርዓት በአግባቡ አገልግል ስባል አላገለግልም። አድርጉ የሚባለው ነገር እየሰማን በፍጹም ነው የማናደርገው። በፍጹም አንድ ነገር ለማድረግ ከ10 ጊዜ በላይ ሊነገረን ይገባል። በእውነት ዛሬ በጣም ተንገብግቤ ነው የመጣሁት። ስለ ስቴዲየም መስቀል አደባባይ እመጣበታለሁ። የሚያሳፍር እንደ ሀገር ውርደት ነው። የሚያሳፍር ነገር አሳያችኋለሁ። አንድ ቪዲዮ እንመልከት። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክን አደራ። አብርሽ እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ ነው። አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው። የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። እፎይ እኔ ማለት እኔ ነኝ። እፎይ አባብዬ ወይ እፎይ ሁሉም ባለ ማህተብ እፎይ ነው። እስዬ ወይ እፎይ ክርስቲያን ነው። እፎይ ኦርቶዶክስ ነው። እፎይ ባለ ማህተብ ነው። የሰው ልጅ በጭንቅላቱ መዋጋት ሲያቀተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተካሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከእፎይ ጎን ነን። እናንተስ ከማን ጎን ናችሁ? ከሚገሉት፣ ከሚያርዱት፣ ከሚያሳድዱት ወይስ ደግሞ ከእፎይ ጎኖች ነን? በእውነት ነው የምላችሁ። አልተሰማችሁም አይደል? ምንም በቃ ኖርማሊ ስክሮል እያደረጋችሁ ቲክቶክ ላይ ታያላችሁ ወይ ደግሞ ዩቲዩብ ከፍታችሁ ታያላችሁ። የተወሰኑ የሆኑ ወሬዎች እንዳሉ ይሰማችኋል። ከዛ በኋላ ታሳልፉታላችሁ። እንደዛ ነው ማለት የሚሻለው እሱ ነው።
ማለት ብንነቃ ግን መልካም ነው። በእውነት ነው የምላችሁ እኔ በስቷል። አሁን እናንተ እንግዲህ እንደዚህ በቲክቶክ ወይ በሚዲያ ላይ የምታዩት ነገር ነው የሚመስላችሁ አይደለ? ብቻ እሱ ብቻ እየታየ በቃ ሚዲያ ላይ የወጡት ነገሮች ብቻ ናቸው አይደለ እየሆነ ያለው ይመስላችሁ? ውስጥ ለውስጥ የሚሰራውን ብታዩት ዛሬ ሰላማዊ ሰልፍ በራሳችሁ ተወጡ ነበር። በጣም ከባድ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በዓለም አቀፍ ዙሪያ እንደዚህ ተደርጋ ተይዛለች። በጣም ትኩረት ሊወስድበት የሚገባ ነው። እባካችሁ ክርስቲያኖች ይሄ ልመና ሃይማኖታችንን አስቀጥለን ባህላችንን ወጋችንን አስቀጥለን ለልጅ ልጆቻችን እንዲደርስ ነው። በእኛ ዘመን መቋረጥ የለበትም። ሐዋርያት በአጥንት በደም በስጋቸው ተከስክሶ ነው እዚህ ያደረሷት እቺን ሃይማኖት። ስለዚህ በእኛ ጊዜ እንዴት እንዲህ ሊሆን ይችላል? ታስታውሳላችሁ? የዛሬ 20-30 ዓመት የነበሩ አባቶቻችን ናቸው ትልልቅ መሬቶችን ወስደው ይዘው እነዚህን አብያተ ክርስቲያናት ገንብተው የሰጡን። ዛሬ ግን በእኛ ጊዜ ይሄው እነዛ ሰዎች እንደዛ ዋጋ ከፍለው የሰጡንን ቤተክርስቲያን እያስገመስን እያስቆረስን አለን። የኛ ኃላፊነትስ ምን ጋር ነው? ማንን እነማንን አንወልድም? ትውልድ ከዚህ በኋላ አይቀጥልም። በቃ አለቀ። ብናስብበት መልካም ነው ብዬ አስባለሁኝ። ስለ እፎይ አንድ ቪዲዮ ልጨምርላችሁ። እውነት ኦርቶዶክሳውያን፣ እውነት ክርስቲያኖች እፎይንና እንደ እፎይ አይነቱን እውነትን የሚገልጥ ሐሰትን የሚያጋለጥ አንድ ባለማዕተብ ማዳን መጠበቅ ትፈልጋላችሁ? አዎ ከሆነ መልሳችሁ እነዚህ 3 ነገሮች ማድረግ ይገባናል ብዬ አምናለሁ። ከዛሬ 2 ዓመት በፊት እንዲህ ስንናገር ተሰድበናል፣ ተወግዘናል። አንድ ለትውስታ እንስማቸው። 3 ነገር ብዬ አምናለሁ። ሁላችንም ከህሊናችን ውስጥ ማውጣት አለብን ብዬ ማስበው ለእናንተ ብቻ ሳይሆን ለመላው ኦርቶዶክሳውያን በዚህ አጋጣሚ ማለት ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን። የመጀመሪያው ነው። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ከአይምሮአችን መቻል አለብን። ግራህን ሲመጣ ቀኝህን ስጠው የሚባል አማርኛ ከአይምሮአችን ውስጥም ከልባችን ሰሌዳን መፋቅ መቻል አለብን። ያኔ ነው ለውጥ የምንፈጥረው። ምክንያቱም እዛም መሳት አለ፣ እኛ ጋርም እኮ እሳት አለ አይደል? በእፎይ ጉዳይ ቪዲዮ በመስራት እንዲሁም በመጻፍ እንዲገደል አዋጅ ያወጃችሁ ሰዎች በአንድም በሌላም ምክንያት እፎይ ላይ አንድ ነገር ቢደርስ ኃላፊነቱን የምትወስዱት እናንተ ናችሁ። እንደነዚህ አይነት ሰዎች ማለት ነው። እናንተ እፎይን ለመግደልና ለማጥፋት ብዙ ርቀት ከተጓዛችሁ እኛ ኦርቶዶክሳውያን እፎዮችን ለማዳን በጣም ብዙ ዋጋ እንደምንከፍል ሊገባችሁ ይገባል ብዬ አምናለሁ። በዚሁ አጋጣሚ ኦርቶዶክሳውያን ቲክቶኩ፣ ፌስቡኩ፣ ኢንስታግራሙ፣ ኮሜንቱ በጠቅላላ እፎይ 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 እንዲል እፈልጋለሁ። እፎይን መንካት 80ና 90 ሚሊዮን ኦርቶዶክሳውያንን መንካት እንደሆነ እንዲገባቸው እኔም እፎይ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ኢትዮጵያ ውስጥ መኖር ያለብን ተቻችለን ሳይሆን በጣም ተከባብረን ነው። እኛ የእናንተን እናንተ የኛን በደንብ አክብራችሁ ሊሆን ይገባል። እነዚህ ልጆች ተከፍሏቸው ወይ ደግሞ እፎይ ሄዱ እንደዚህ ተናገሩልኝ ብለው አይደለም እየተናገሩ ያለው። ሃይማኖታቸው ስለተነካች ነው እየጮሁ ያሉት። ኃላፊነት እነሱ ጋርና እኛ ጋር ብቻ ያለ እስኪመስላችሁ ድረስ ከሆነ የምታስቡት በጣም ተሳስታችኋል። ከራሳቸው ኡስታዝ የሚናገሩትን ልቅ የሆነ ንግግር ላሰማችሁ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናደርግም። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም
እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሐባ 70 ሹሃዳ አልሁዳ አጣናቸው። ዋጋ ታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲና ያሻገሩት። እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው ቅድም አህመድን ሲያነሳ ነበር። አባቶች አትስሙ እናቶች አትስሙ ለይሰ ከذلك ከዛ ያለፈ ነገር ነው። እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው። ሚናው ያልገባው መስራት የሚገባውን ነገር ያልተረዳ ነው እንጂ አስቡት። ቅድም ኢብራሂምን ኡማን ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከሉ ወጣት ሱራቃ ኢብኑ ማሊክ ማነው ወረቃ ኢብኑ ነውፈል የእናታችን ኸዲጃ አጎት የነብዩን ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታውሷቸው ሳላክሰው እድሜያቸው ገፍቷል አይደለም? 90ዎች ውስጥ ነበርኩ። 90 ውስጥ ነው እናታችን ኸዲጃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት? አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ ቀን እመኝ ነበር። የ90 ዓመት ሽማግሌ ማለት ነው። ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል የብአስ ከኡማን ያሏቸው። ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከሰነሰው። እንግዲህ ኡስታዙ በዚህ ልክ ተናግረዋል። በቀጥታ እፎይን ለመናገር ነው። የኛ ነብያችንን የሚነካ ሰው ካለ ግን ዝም አንልም። ይሄ ማለት በቃ በቀጥታ እናደርገዋለን ነው። ግልጽ የሆነ አማርኛ ነው፣ የተለየ ነገር የለውም ማለት ነው። በዚህ ልክ ነው እየሰሩ ያሉት። በዚህ ልክ ነው እነሱ እርስ በርስ ተስማምተው እየተወያዩ ያሉትና በደንብ ልናስተውል የሚገባውና ልናውቅ የሚገባው ነገር ምንድነው? እኛ ምን እያደረግን ነው? የት ድረስ ነው እኛ እየሰራን ያለ ነው የሚለውን በደንብ ልናስተውል ይገባል። ይሄን ብዬ ነው። እፎይ በዚህ ልክ ለምንድን ነው የወረዱበት? በዚህ ልክ እነሱ የጮሁበት ለምንድን ነው? እስኪ ምን ቢያደርጋቸው ነው ግን ለመግደል ድረስ ያደረሱት የሚለውን እስኪ አንድ ቪዲዮ እንደው ዝም ብዬ ባጭሩ አላሳያችሁ። እንትማይል ሴጋ ትፈቅዳለች ቤተክርስቲያኒቱ፣ ራስን በራስ ማርካት ትፈቅዳለች አለ። እንደዚህ አይነት የወረዱ አስተምህሮቶችን እዛው መጡ። እኔ ከ100 በላይ መረጃ መጽሐፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች። ኩከምበር መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነኩናላችሁ? አስቀድማችሁ አጣሩ መረጃ። ቅድሚያ እኛ ትክክለኛ መረጃ ነው ያመጣ ነው ከኪታቦቻችሁ ላይ። ኦኬ። ከዛ እዚህ ጋር መጣና ምን መጣ? ቅድም የራሳችሁ ኡስታዝ ሲናገር ሰምታችሁታል። ድግምት ተሰርቶበት ያልሰራውን የሰራ ይመስለው ነበር። ነብዩ ያልሰራውን የሰራ የሚመስለው ምንድን ነው? እሱ ያልሰራውን የሰራ የሚመስለው ምንድን ነበረ? ምን ነበረ? ታውቁታላችሁ? ክርስቲያን ታውቀዋለህ? ወሲብ ያደረገ እየመሰለው ነገር ግን በእውነት አያደርግም ነበር። ወሲብ ያደረገ እየመሰለው በእውነት ግን አያደርግም ነበር። ስለዚህ ራስን በራስ ማለት ምን ማለት ነው? ነብዩ። ስለዚህ ነብዩ ላይ አፕላይ ያደረግ ነው።
ከዛ በኋላ ይህንን ተከትለው ደግሞ ፈቅደውታል። ቀጣይ የመጡት ታቢያኖቹ ፈቅደውታል። ራስን በራስ ማርካትን ፈቀዱት። በዚህ ምክንያት ከዚህ ጋር በተያያዘ ለጦርነትም ሲሄዱ ሰሃቦቻችን ይህን ያደርጉት ነበር። ይህንን በተመለከተ እኛ የእናንተን ክርስቲያኖች በ50 ብር ገዝተን ወሲብ መግዛት እንችላለን የሚል ቪዲዮ 50 ብር እያሳዩ ቪዲዮ ሰሩ። አትባልጉ ተዉ ተባሉ፣ አላርፋሉ። እንግዲያውስ ነቢያችሁ ከልብሱ ላይ ስፐርሙ እንዲጠረግበት ነበር ብዬ በክሬም አሳይቻለሁኝ። ስድብ ነው ብለው አሉ፣ ቀወጡት። እነሱ እኛ ጋር ክርስቲያን ሴት በ50 ብር እኮ የምትሸጠው 50 ብር ነው ብታወጣው እያሉ ብር እያሳዩ ቪዲዮ ሰሩ። ሴትን በ50 ብር ትገዛለህ፣ የኦርቶዶክስ ሴትን በ50 ብር ትገዛለህ። ነቢያችሁ ስፐርሙ ከሚስቱ ሳይገናኝ የተገናኘ እየመሰለው ወሲብ የተገናኘ ይመስለው ነበር። ከዛ ልብሱ ላይ ደግሞ ስፐርሙ እንትን ይል ነበር። አንብበው ክርስቲያን። ኦኬ ሱናና ነሳኢ 296 ላይ ያለ ሐዲስ ነው። which is ሳሂህ ሙስሊሞች የሚቀበሉት አውተንቲኬትድ የሆነ ሐዲስ ነው ማለት ነው። ምን ይላል? it was narrated that Aisha said I used to scrub the janaba on another occasion she said the semen from the garment of the messenger of Allah አይሻ ምን አለች? ከሙሐመድ ላይ ጀናባውን ወይም ደግሞ ስፐርሙን እፈቀፍቅለት ነበር ከልብሱ ላይ ብላ አይሻ ይሄን ሐዲስ አስተላልፋለች። ሳሂህ የሆነ ሙስሊሞች የሚቀበሉት ሐዲስ ላይ ማለት ነው። እፎ ይሄን ተናገረ ወጥተው ይገደላሉ። መገደል ያለባት ማነች? ይሄን ሐዲስ ያስተላለፈችው የራሱ የነብዩ ሚስት የ6 ዓመቷ አይሻ ማለት ነው። በ9 ዓመቷ ወሲብ የተደረገችው አይሻ ይሄንን ሐዲስ አስተላልፈዋለች። መጠየቅ ያለባት እሷ ነች እንጂ ይሄንን እኛ አውጥተን ስላነበብን አይደለም ማለት ነው። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ። የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጎ ነው። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑ ላችሁ ላይ እየረጫችሁ ደግመል ማኑ ላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማይችል ዝፍ ይሆን። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ
ደም በደም አድርጓት ምን እንደሰራ ይሄ አትገርም። ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም፣ መወሻሸት የለም። አቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት። እንግዲህ ክርስቲያኖች ልብ ብላችሁ እንድታስተውሉ የምፈልጋቸው ነገሮች አሉ። ምን መሰላችሁ? ያለንበትና የቆምንበት ቦታ ምን አይነት ነው? ምን አይነት ስፍራ ላይ ቆመን ያለ ነው የሚለውን በጣም ልናስተውል ይገባል። እሺ፣ በእርግጥ እኛ የቆምንበት ቦታ የምርም ይይዘናል? እንግዲህ እንዳያችሁት ነው። እፎይ በዚህ ልክ ነው ከቁርአናቸው ላይ ከዚህ በፊት በዛ ሃይማኖት ውስጥ ያለፈ ሰው ስለሆነ በዚህ ልክ ነበረ እያወጣ የሚናገረው እንጂ ከራሱ ያመነጨው ነገር ወይ ደግሞ እንደው እጸጽ ከአንደበቱ አውጥቶ ተናግሮ አይደለም። ራሳቸው በቁርአናቸው ላይ የተጻፈውን ከመናገር የዘለለ ምንም ነገር የለም ማለት ነው። ለዚህ ነው ይገደል የሚል ነገር ያወጡት። በእርግጥም ይገደል ወይ ደግሞ ገዳይ ነው የሚለውን ነገር በግልጽ የሚያሳዩ ብዙ ቪዲዮዎች አሉ አይደል? በልጅነታችን ጀምረን የምናውቀው ነገር አለ። ሙስሊሞች ሃይማኖታቸውን የማትከተሉ ከሆነ መግደል እንደሚቻል በቁርአናቸው ላይ የተጻፈ ሁሉም እነሱም የሚያምኑበት ነው፣ ከሰማይ ወረደ በሚሉት መጽሐፍ ላይ ማለት ነው። እንግዲህ ስለዚህ በዚህ ልክ ተደራጅተው እነሱ ለማጥፋት ይሄን ያህል ከመጡ ስለምንኛ ዝም እንላለን? ቀኝህን ሲመታ ግራህን ስጠው የሚለው በነገራችን ላይ ወንድሙን ነው እንጂ ወንድም ባዳውን አይደለም። ይህንን በደንብ ልናስተውል ይገባል። በአንድ ሃይማኖት ስር ያሉ ሰዎች ሆነው ነው ወንድምህ ፊትህን ቀኝህን ቢመታ ግራህን ስጠው የሚለው እንጂ ቤተክርስቲያን ስትነካ ዝም በል ነው። እግዚአብሔር በአላግባብ በቃላት ሲደፈር እመቤታችን ቅድስት ድንግል ማርያም ስትቀለል ክብር ይግባትና ነው ዝም ማለት ነው። ቀኝህን ሲመታ ግራህን ስጠው ማለት ይሄ ነው? እንዲህ አይደለም። በፍጹም እንዲህ ሊሆንም አይችልም። በፍጹም ወንድምህ ነው እሱ ወንበር ይገባኛል ሲልህ የምትለቅለት። ይሄ ምግብ የኔ ነው ብሎ ሲበላ ነው ልታጎርሰው የሚገባው አይደል? ልክ እንዲህ ካልሆነ በስተቀር ሃይማኖታችንም ሀገራችንም ወደፊት አትቀጥልም። እማትቀጥልበትን አንድ ቪዲዮ ላሳያችሁ። ከዚህ በፊት በራሳቸው አንደበት በመድረካቸው በአዳራሻቸው ውስጥ ምንድነው መስቀል አደባባይን እንወርሳለን ብሎ የተናገረ ፕሮቴስታንት እናስታውሳለን አይደል? ትላንትና ምን እንደሆነ ምንም ነው እንደማይመስላችሁ ግን የምር ማለት ምንም ነው አይመስላችሁ? አይታችሁ ከዛውን ታሳልፉታላችሁ ወይ ምናምን ብላችሁ ነው የምታልፉት? በቃ እንደዛ ከሆነ እናንተም ላይ የሆነ ነገር ሲደርስ ወይ ደግሞ ሲመጣ በቤታችሁ በራሳችሁ በማተባችሁ አንገታችሁ ላይ ባለው ሲመጣ ብለን የምናልፍበት ቀን እኛም ይመጣል። ባይዞ ይከፍላል፣ ሁሉም ነገር መልካምነት ራሱ ይከፍላል ይባል የለ? ልክ እንደዛም ይሄ ዝም ተብላችሁ ይከፍላል። አሁን ዝም ላላችሁት ነገር ሌላ ጊዜ እናንተም ስትሆኑ ዝም ተብላችሁ ይከፈላችኋል። ምን ነው ለኔ ሲሆን ምናምን እንዳትሉ። ያላፋትን ዝማሬ ታስታውሳላችሁ አይደል? በዚህ ስፍራ ላይ ሊከናወን ያ ሁሉ ነገር አልቆ ከዛ ተባረን ወደ ጃል ሜዳ ሄድን አይደል? በራሳችን ቦታ፣ በራሳችን መሬት፣ በራሳችን ሀገር
እኛ ባቆምናት ቆርቆረን በሰራናት ስንት ሺህ ዓመት ሙሉ ኢትዮጵያ ውስጥ በነበረ ሃይማኖት ሲሶ የኦርቶዶክስ ተዋሕዶ ቤተክርስቲያን መሆኑን እየተናገረ እየታወቀ በዚህ ልክ ቦታዋ ላይ ስፍራዋ ላይ እምብርቷ ላይ ተባረን ወደ ጃንሜዳ ሄድን። ይሁን መልካም ነው፣ ያለንበት ሁኔታ ጥሩ አይደለም፣ ሀገራችንን ሰላም ለማምጣት መገፋት ጥሩ ነው በሚል ተነስተን ወደ ጃንሜዳ ሄድን። በደንብ እኮ ይሄ የትላንትና ታሪክ ነው። በነገራችን ላይ ሾርት ሜሞሪ ተብለናል። በእርግጥ እንደዛ ሆነን የረሳ ነው እንጂ የዛሬ ዓመት የነበረ ነገር ነው እየነገርኳቸው ያለሁት። ጃንሜዳ ሄደን ጧፍ አብርተን ያ ሁሉ ዝማሬ ተዘምሮ ያ ሁሉ ስርዓት ተከናውኖ ምናምን ከዛ ደስ ብሎን አለፈ አይደል? አላለፈም። እዛም ማከናወን አትችሉም ተብሎ ጥምቀተ ባህር ተብሎ በተሰጠን ስፍራ ላይ ወይ ደግሞ ባለንበት ቦታ ላይ በመናከብርበት በእኛው የራሳችን የቤተ ክርስቲያን መሬት ተብሎ ይዞታው ምን ሁሉ ነገሩ በተረጋገጠበት ሁሉ ጊዜ በመናከብርበት ላይ እንኳን እዚህ ማዘጋጀት አትችሉም፣ ለሰላምና ጸጥታ እናንተ አስቸጋሪዎች ናችሁ ምናምን ተብሎ እንግዲህ እኛ ተወቅሰን ማለት ተባረነ። እግዚአብሔር ግን መሐሪ ነው አይደል? ይቅር ባይም ነው። ቦሌ መድኃኔዓለም ገብተን የሆነውን ታስታውሳላችሁ። እነዚህን ቪዲዮዎች ይዋቸው። በደንብ ቆንጆ ሆኖ የጠላትን ሰራዊት በእልልታ ያፈረስንበት ነው። በእውነት ማለት ኩም እንዲሉ የተደረገበት ነው። እጅግ በጣም ብዙ ህዝብ ተገኝቶ ሰማይ ምድሩ እስኪጨነቅ ድረስ ነበረ እልልታው። ያ ሁሉ ጧፍ በርቶ ጨለማውን ብርሃን ያደረግንበት ጊዜ ነበረ። አንረሳው። ተደግሟል። 1000 ጊዜ ይደገማል። ገና 1000 ጊዜ ይደገማል ያ ነገር። ሁሉም ነገር የተፈጠረው እግዚአብሔርን ለማመስገን ነው። መለኮታዊ ጉብኝት ለኢትዮጵያ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ከምንም ጊዜውም በላይ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያስፈልገዋል። ምክንያቱም የጠላት ወረዳና ቀጠና እንደሚነሳብኝ አውቃለሁ። መለኮታዊ ጉብኝት ለኢትዮጵያ ይላልና በኢትዮጵያ ቢሆን ችግር የለውም ነበር። ለኢትዮጵያ ነው የሚለውና እናንተ መለኮታዊ ኃይል የላችሁም ወይ ለሀገራችሁ? የእናንተ መለኮታዊ ኃይል ለሀገራችሁ አይሰራም ወይ? ለዚች ሀገር መለኮታዊ ኃይል ለመግለጽ ሜድን ጀርመን መሆን ያስፈልጋል ወይ ነው እያልኩ ያለሁት። ይሄ ሰውዬ እንግዲህ ሊመጣ ነው እየተባለ እየተነገረ ነው። 65 ዓመት የተዘራው የመናፍቃን አረም ይኸው እስከዛ ድረስ ኢየሱስ ክርስቶስን እያስካደ ይገኛል። ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው። እንግዲህ እኔ የምለው ፈረንጆቹ እኮ ባሉበት ሀገር ቸርቻቸውን ዘግተው ባር አድርገውታል። ቡና ቤት ካደረጉት ከረሙ እኮ። ወንጌላቸውን ከድነው ምዕመኑ ጠቅላላ ግብረ ሰዶም ሆኗል፣ ሌዝቢያን ሆኗል። እንግዲህ ኢትዮጵያ ለ65 ዓመት እንኳን መለኮታዊ ጉብኝት ያላት ሀገር ቀርቶ የጦርነት አውድማ ነው የሆነችው። ወንድም ወንድሙን ሲገል፣ ጦርነት በጦርነት ሲሆን፣ እልቂት በእልቂት ሲሆን ነው ያየነው። ሌላው ማለት ነው ይህ ሰውዬ ሲመጣ አደራችሁን፣ መቼም የመንፈስ ቅዱስ ሙላት ያለበት ሰው ነው። መድረኩን በትርጉም እንዳታጨናንቁት አደራ። በአማርኛ ይስበከን፣ በኦሮምኛ፣ በጉራግኛ፣ በትግርኛ፣ በስልጥኛ፣ በአፋርኛ። ምክንያቱም በዚህ ሁሉ ብሔር ብሔረሰቦች የወንጌል አማኞች ስላሉ አደራ በእንግሊዘኛ እየተናገረ እናንተ ወደ አማርኛ እንዳተረጉሙት፣ አለበለዚያ ከመጽሐፍ ቅዱስ ሐሳብ ጋር ይጋጫል። የመንፈስ ቅዱስ ሙላት አለበት የምትሉ ሰው በእያንዳንዳችን ቋንቋ መናገር አለበት። ምክንያቱም ልሳን መናገሩ አይቀርም መቼም። ስለዚህ ኢትዮጵያ ውስጥ የማይሰማ ማንም የማያደምጠውን ቋንቋ እንዳይናገር አደራ። ምክንያቱም እኛ በጣም ብዙ ብሔር ብሔረሰቦችና ቋንቋ ያለን ስለሆነ በእያንዳንዳችን ቋንቋ እንዲናገር አደራ እላለሁ። ለዚህ ማስረጃ የሚሆኑን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ሐዋርያት መንፈስ ቅዱስ በተሰጣቸው ጊዜ ልሳን ወይም ቋንቋ በሰማይ በወረደላቸው ጊዜ መጽሐፍ ቅዱስ ምንድነው የሚለን? ቁጥር 3 ላይ እንደዚህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው።
በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። ቁጥር 6 ላይ ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰብስቦ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። እንግዲህ ይሄ ሰውዬ መጥቶ መስቀል አደባባይ ላይ እንደ ልቡ ሲፈነጭ ሲቦርቅ የነበረ ሰው መለኮታዊ ጉብኝት ለኢትዮጵያ እውነቱ ነው። በኢትዮጵያ ነበር አይደል መሆን የነበረበት መለኮታዊ ጉብኝት ለኢትዮጵያ። መለኮታዊ ጉብኝት እኮ ኢትዮጵያ የጎበኘችው መቼ መሰላችሁ? ክርስቶስ በእናቱ እቅፍ ሆኖ በዚች ምድር ላይ መጥቶ ነበር። መቼ መሰላችሁ? የዛሬ 2010 ምናምን ዓመት አይደል? የዛን ጊዜ እኮ እመቤታችንና ክርስቶስ ኢትዮጵያን ጎብኝተዋታል። ከእግዚአብሔር ወይም ደግሞ ከወልደ ኢየሱስ በላይ ሊጎበኛት የሚችል ነገር አለን? የለም አይደል? እነዚህን ፒክቸሮች ያቸው ይሄ ሰውዬ የሌዝቢያን ወይ ደግሞ የጌዎችን በደንብ አስፋፊ የሆነ ሰው እንደሆነ በግልጽ የሚያሳዩ ፒክቸሮች በስርዓት ተለቀዋል። ወደኋላ መለስ ብለን ምን እየተከተልን ነው፣ ምን እያደረግን ነው ብለን ልናስብ ይገባል። እህት ወንድሞቻችን የሆናችሁ በሃይማኖት የማትመስሉን ፕሮቴስታንቶችም የሚመጡትን ሰዎች ባክግራውንዳቸውን ትንሽ ገብታችሁ ብታዩ መልካም ነው ብዬ አስባለሁ። አንዳንድ ጊዜ የምትከተሉትን ሰው ዝም ብሎ ይመጣል ብቻ ስለተባለ አይደለም። በእኛም ሃይማኖት ውስጥ ይሰብካሉ፣ መምህራን ናቸው፣ ወንጌላውያን ናቸው ስለተነገረን ብቻ የምንከተል ሰዎች አይደለንም። እናያለን። ኋላም ስራቸው ያጋለጣቸውና ከቤተ ክርስቲያኒቷ አፈንግጠው ይወጣሉ አይደል? ልክ እንደዛ እናንተም ቢያንስ ትንሽ መንፈስን ሁሉ መርምሩ እንዳለው ሁሉ ትንሽ ልታስቡት ወይ ልትመረምሩ ይገባል ብዬ አምናለሁና ስለዚህ ሰውዬ ባክግራውንድ ትንሽ እንደው ገባ ብላችሁ ትላንትናና ከትላንት ወዲያ ምን አድርጓል፣ ምን እየሰራ ነበር ያሳለፈው የሚለውን ነገር ለማየት ብትሞክሩ መልካም ነው ብዬ አስባለሁ። እንደው በነቀፌታ ብቻ እንደው ነው ብላችሁ ወይም ደግሞ እንደው ሆት ሆኜ ስለተናገርኩኝ ይሄንን ብቻ በዚሁ እንዳታልፉ፣ በዚሁ እንዳይቀር ዘመድኩን በእፎይ ላይ ያለውን ብቻ ጣል አድርጌላችሁ ልለፍ። አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ ከኖርንባትም እኩል እንኖርባታለን፣ ከጠፋንባትም እኩል እንጠፋባታለን ሀገሪቷን ማለት ነው። ሃይማኖት ነው። የሃይማኖት ጉዳይ ስስ ነው። አንተ ዘመኑ ስርዓቱ ስለሚፈቅድልህ አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለህ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ። ማንም አያቆሙ። መጽሐፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳችኋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል። መርቆሪዎስ ይመጣል። ሰማዕቱ ቅዱስ መርቆሪዎስ፣ ቅድስት ክርስቶስ ሰምራ ትመጣለች። አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲል መከራ የሚቀበል የሚጋፈጥ ይመጣል። እኔ ዝም ብዬ ፋኖ ምን ይመስላል እንዴ አልልም። ፋኖ ምን ይመስላል አልልም። አንዳንዶቹ ደግሞ ምን ይላሉ? ይሄ ነገር እስልምናንና እንትን ይሄ እፎይ ያነሳው ነገር የአማራ እስላሞች እየተቆጡ ነው እና በአማራ ውስጥ ችግር ሊፈጥር ይችላል። ምን ያገናኘዋል? እፎይ አምላኩ ተሰደበበት፣ ለአምላኩ መልስ ሰጠ። መጽሐፍ ቅዱስ ተተቸበት፣ ቁርአንን ተቸ። አማራ የሚታገለው ለህልውናው ሲል ነው። ከዚህ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። እና እንቀጥላለን፣ እንሰማለን። እስልምና ጉዳይ ተቋሙ ክስ ይመሰረታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ አያችሁ፣ መጅሊሱን ተቆጣጥረውታል። ወሃቢዎቹ ፍርድ ቤቱን ተቆጣጥረውታል። ስርዓተ መንግስቱን ተቆጣጥረውታል። የደህንነት መስሪያ ቤቱ ዋነኛ የግራኝ አህመድ ዘር አለብኝ የሚለው ሬድዋን ሁሴን ነው። እስልምና ምድሪቷ ሁሉ ትጥለቀለቃለች የምትለው ሙፈሪያት ካሚል ናት።
አብይ አህመድን የምታውቁት ነው። ዳግማዊ ግራኝ አህመድ ነው። ምክትሉ እስላም ነው። አዎ ታንኩም ባንኩም የነሱ ነው። ጴንጤና እስላም ነው አሁን የያዘው። ስለዚህ ልትከስ ትችላለህ፣ ልታስር ትችላለህ። አንድ እፎይን ነው ብታጠፉት ብትገድሉት ቤተ ክርስቲያኒቷ ምንም እንደናንተ አሁን እንደዚህ እንቅስቃሴ አታደርግም። ምክንያቱም ሽባ የሆኑ እንኳን ለእንደዚህ አይነት መልስ ሊሰጡ ይቅርና ምንም ውስጥ አደጋው 5 ኪሎ ሲደርስ ነው ጥቁር ልበሱ ውጡ አድኑን የሚሉት። ጉሮሯቸው ሲያዝ እንጀራቸው ጉሮሯቸው እምነት ሃይማኖት የሚታያቸው የኛዎቹ 5 ኪሎ ሲደረስ ነው። የተነሳው ህዝብ የተነሳው ማዕበል እንዲህ በማስፈራራት የሚቆም አይደለም። አዎ ትችላላችሁ፣ ትናገራላችሁ። አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት ቅድም ያሳየዋችሁ ቪዲዮ ማለት ነው። ይሄ ቪዲዮ ነው። አልሰማችሁት እንደሆነ መለስ ብላችሁ መስማት ትችላላችሁ። አሁን ዘመድኩን እያብራራ ያለው ይሄ ቪዲዮ ነው። እዚች ሃይማኖት ላይ በሚሆነው ነገርና በሚደርሰው ነገር እያንዳንዳችሁ ኦርቶዶክሳውያን ተጠያቂዎች ናቸው። ምክንያቱም ይሄ እየሆነ ያለው በእናንተ ዘመን ነው፣ በእኛ ዘመን ነው። እየተፈጸመ ያለው አሁን ነው። ዛሬ፣ ትላንት፣ ነገ ነው እየሆነ ያለው። ስለዚህ ሁላችንም በእውነት ስለ ማህተባችን ስንል ይሄንን ነገር ከፊት ለፊት ሆነ ልንዋጋ ይገባል። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን በሙሉ በመጋቢት 5 ቀን የአቡነ ገብረ መንፈስ ቅዱስ ክብረ በዓላቸው የሚከብርበት ዕለት ነው። እጅግ በጣም ድንቅ የሆነ ክብረ በዓል ነው። አባታችን ለኢትዮጵያ ያደረጉትን ውለታ የዋሉትን የሆኑትን ተዘቅዝቀው 100 ዓመት ተንጠለጠሉትን በደንብ መስዋዕት የከፈሉትን ነገር በደንብ በማሰብ የሆነውን ነገር በማንበብ ገድላቸውን በማንበብ ልናሳልፍ ይገባል። በመጋቢት 5 ቀን ራቅ ወዳለ ስፍራ በእውነት እጅግ በጣም ያማረና የተዋበ ከብዙ ዓመታቶች በፊት የነበረ ታላቅ የሆነ ገዳም አለ። በዚያ ስፍራ ላይ እጓዛለሁኝ። አሁን በ2 እና በ3 እዚያ ስፍራ ላይ በረከት እንዲደርስላችሁ ወይም ደግሞ ስፍራው ከሰዎች የተነጠለ ተራራማ ቦታ ስለሆነ በእድሜ የገፋና ትልቅ የሆነ ታሪክ ቢኖረው ነገር ግን አካባቢው ላይ ክርስቲያኖች ባለመኖራቸውና ቦታውም ደግሞ ጥቂት ሰዎች ብቻ ስለሆነ ያሉት ትንሽ ተራቁቷል። ይሄ እንደምታዩት እንደዚህ ቪዲዮ ማለት ነው። አሁን ይሄ ቤተክርስቲያን በዚህ ሰዓት ይሄን ቪዲዮ እየሰራው ባለውበት ሰዓት ፈርሷል። ይሄ ማለት ምን ማለት ነው? ቤተክርስቲያኑ ብልበልቶት የሚረዳው የሚያግዘው ሰው ሳይኖር ቀርቶ በደንብ ሙሉ በሙሉ ፈርሷል። የፈረሰውን ቪዲዮ አሳያችኋለሁ በሚቀጥለው ቪዲዮ። ወደዛ ስፍራ ላይ ሄጄ ቦታው ላይ ተገኝቼ ልቀርጽላችሁ ነው። ስለዚህ ይህንን ቤተክርስቲያን ማገዝ ወይም ደግሞ ለዚህ ቤተክርስቲያን አሁንም ቢሆን ለክብረ በዓሉ ንግሱ ሲነግስ ዕጣን፣ ጧፍ፣ ዘቢብ መግዛት የምትፈልጉ ሰዎች በዚህ ስልክ ቁጥር እየደወላችሁ ቀጥታ እኔን ማግኘት ትችላላችሁ። እላካችኋለሁ ከዚህ በፊት እንደተላኩት ሁሉ ማለት ነው። ይሄንን ቪዲዮ ስለሰማችሁኝ ስላደመጣችሁኝ እጅግ በጣም አድርጌ ያመሰግናለሁ። ረጅም ርቀት ነው የምናደርገው። እግዚአብሔር በሰላም አድርሶ በሰላም እንዲመልሰን የሁላችሁም ጸሎት ያስፈልጋል። በእውነት በደንብ ልትጸልዩን ይገባል። በእኛ ምክንያት ታውቁታላችሁ። እዚህም እዛም ስንሮጥ አንድ አቡነ ዘበሰማያት ለማድረስ እንኳን ሰነፎች ሆነናል። መቼም ቢዚ ሆነናል ልላችሁ አልችልም። ሰነፎች ሆነናል፣ በደንብ ሰንፈናል። ነገር ግን በየቤታችሁ ሆናችሁ የምትሰሙት እባካችሁን አንድ አቡነ ዘበሰማያት እንኳን አድርሱልን። ጸሎታችሁ ከኛ ጋር ትሁንና ታግዘን ሰላም ወተን እንድንገባ ዳግም እየተገናኘን እንድንማማር የእናንተ ጸሎት ለኛ ያስፈልገናል ለማለት እወዳለሁኝ። ስለዚህ ይህችን ቤተክርስቲያን በቪዲዮ ላይ የምትመለከቷትን ቤተክርስቲያን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። የእመቤታችንም ሌሎችም ጽላቶች አሉበት። ነገር ግን በጣም ታላላቅ የሆኑ ቅርሶች በሌላ ቦታ በሰው ቤት ታሽገው ተቀምጠዋል። ይዘረፋሉ፣ ይሰረቃሉ ተብሎ ማለት ነው። ምክንያቱም ቤተክርስቲያኒቷ በጣም ኩስስ ያለች በትንሽዬ ነገር ተሰርታ የነበረች እሷም ደግሞ አሁን የፈረሰች ናት እና ማገዝ የምትፈልጉ ሰዎች ብታገዙን እጅግ በጣም ደስ ይለናል። ከዛ መልስ ሙሉን ቪዲዮ ለቅላችኋለሁኝ። እስከዛ ድረስ መላክ የምትፈልጉትን እንዳልኳችሁ በዚህ ስልክ ቁጥር እየደወላችሁ ማገዝ ትችላላችሁ።
ዛሬ ተዘጋጅቶ የቀረቡላችሁ ቪዲዮዎች እነዚህ ናቸው። እንግዲህ በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያ እንዲሁም ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን። ከሳምንት በኋላ የምንገናኝ ይመስለኛል ብዬ አስባለሁኝ። ምክንያቱም በዚያ ስፍራ ላይ ደርሼ እስከምመለስ ከሳምንት በላይ ይፈጃል ማለት ነውና እስከዚያው ድረስ ቸርን ሰንብት። ሰላም ቆይኝ። ቻው